እንዴት ናችሁ? ሰላም ነው? ሰላም እንደመልካም እና ለእግዚአብሔር ይመስገን። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ባሪያም ራሴን አሞኝ ትንሽ ግድም እንደም ወድ ነው እንዴት እንደደነገጥኩ ባሪያም በጣም ራሴን አሞኝ ተንጨ ነበር ማለት ነው። እና እንዴት ናችሁ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት አድርጉ፣ ላይክ አድርጉ። እወዳችኋለሁ፣ አከብራችኋለሁ። ሀገሬ ልጆች እና ምን ልላችሁ ነበረ? ባለፈው ያልኳችሁ ነገር ማለት ነው በሰዎች ጋር ምናምን ተጣልቼ ብያችሁ ነበረ። ከዛ ለካ የኛዎቹ ውሸታሞች ናቸው። እነሱ ለብራቸው እንጂ እኛ ብንጎዳ ምን ብንሆን ለእኛ ያስቡን ማለት ነው። ከዛ በቃ እቀይርሻለሁ 3 ወር ምናምን ስለኝ ነበር ማለት ነው። ከዛ 3 ወር ሞላኝና ደወልኩኝ። ከዛ ደውዬለት ሀገርሽ እንጂ ማሳፈር የሚችል መቀየራችን ማለት ነው። ለምን ስለው ምክንያቱም ከኢትዮጵያ ነው ያመጣሽ አለኝ። አሀ እና እዚህ ቤት እየተቆለፈብኝ ኩሽ ነው ለካ መቀየራችን ናችንም እንደዚህ እንደምታጫወትብኝ የሆነ ነገር ሆን ለካ ተጠያቂ አይደለም አንተ አልኩት። ከዛ ሀገርሽ እኮ ነው የሚያሳፍርሽ እንጂ ቢሮ አይቀይርሽም። አንቺ ትልቅ ሰው አይደለሽ እንዴ? ለምን ተዋሻለሽ አለኝ። አሃ ጆሮ አንተ ያልከኝን እኮ ነው የነገርኩት። ሰውዬው ቀይሬ በቃ አልተመቸኝም አልኩት። ከዛ ማርያምን እውነት ለመናገር ሰውዬው በስነ ስርዓት ነው ያናገረኝ። ከዛ ሀገርሽ ላሳፍርሽ ያለኝ። እኔ ሀገሬ መግባት አልፈልግም። ተቀይረኝ አልኩት። አይ አንቀይርሽም አለኝ። ከዛ አንድ የኛ በሻ ልጅ አገናኘኝ ማለት ነው በስልክ። በቃ የዛ ሀገሩን ህግ ያለውን ነገር ንገራት አለው። ማረኝ። ከዛ በቃ ነገረኝ። የምትቀርብኝ አንቺ ነሽ፣ ስጋዬ አንቺ ነሽ። ዞሮ አለ እነሱ አውቀው ለጥቅም ብለው ነው እንቀይርሻለን ምናምን የሚሉሽ ለጥቅማቸው ብለው ነው። ዝም ብለሽ ስሪ መቼ ከሆነ ወደ ሀገርሽ ይላክሽ የተወሰነ ቀናቶች ስሪና አለኝ። በቃ እንደዛ ስለኝ ደስ አለ ማርያም። እንደዛ ስለያዙ ማለት ነው ደስ አለ። ምክንያቱም አላውቀውም አያውቅም፣ ግን የሀገሩ ዜጋ ብቻ በመሆኑ ሰዎች በቃ እንደዛ ላይ ለሰውዬው ስልክ ደውሎ እንኳን ማውራት በቃ ልሂድና እያለች ነው ንገራት፣ ተፈለገ ሀገሯ ላሳፋት አለ። እኔ ደግሞ ሀገሬ መግባት አልፈለኩም ነበረ። ያው ታውቃላችሁ ብዙ ወጪ ነው ከኢትዮጵያ ወደ ስደት ለማምጣት ብዙ ገንዘብ ነው የሚፈጅ ማለት ነው። ብዙ ገንዘብ በዛው ላይ ለአንአችሁ ዞሮ ታቅማችሁ በላይ በቃ ትዕግስት ቆርጣችሁ በተቀመጣችሁበት ሰዓት ብዙ ነገር ትባላላችሁ ማለት ነው። እና ከባድ ነው ቤተሰብ ማርያም በጣም ነው የሚከብደው። እና በቃ ሄድን እንሰራለን አልኩት። ያው እነሱ ሲነሳባቸው መቼ እንደሚያሳፍሩኝ አላውቅም። እርግጠኛ አልሆንኩም።
እና ከጀንሱ ጋር በጣም ተጣላን። በቃ አውቀው ኖሯል፣ እኛ አካባቢ ማለት ነው። አውቀው ኖሯል የሚሸጡ እግዚአብሔርን በቃ ይዞሽ በቃ ለቆየልሻለሁ ምናምን ምናምን አለ። በቃ እውነቱ ነው ብዬ በቃስ እሱ እየተጫወተብኝ ነው። እና ምን ልላችሁ ነው ቤተሰቦቼ፣ እንደምንም ብላችሁ ጠንክራችሁ አገር ቤት ለመግባት እንጂ ወጫችሁ ማረምን በአሁኑ ሰዓት መታችሁ 4 ወር 5 ወር ሆናችሁ ልሄድ የምትሉ ልጆች፣ ምክንያቱም አንደኛ ወይ ሰው ገንዘብ አንካችሁ የምትመጡ መሬት ተሸጦ ነው ምናምን የምትመጡ ባላችሁ አቅም ማለት ነው ታግሱ፣ ማርያምን ታግሱ። ወደ ፈጣሪያችሁ ጸሎት እያደረጋችሁ ፈጣሪ ትዕግስት ይስጣችሁ። እግዚአብሔርን ፈጣሪ ትዕግስት ይሰጣችሁ። እዛ በቃ እንደዛ ሆናችሁ እግዚአብሔርን በተለይ እንጃ አገሩን ወደዛ ሀገር ስመጣ ማለት ነው ወደዛ ሀገር ስመጣ በጣም ነበር እንደዚህ ወደ ሌላ ሀገሮች ምናምን ነው እንጂ ያልኩኝ እዛ ሀገር እንደምመጣለሁ ብዬ አስቤ ማለት ነው። ምክንያቱም በጣም ሀገሩን ፈራዋለሁ። ሀገሩን በጣም የሚያስጠላኝ ማለት ነው። ምክንያቱም ለሰው ክብር የሌለው ሀገር ነው። በቃ ብዙ ወጪ አውጥቻለሁ ብዬ መጣሁ። እግዚአብሔር ይመስገን እንደጠበቅኩት አይደለም እና እንደዛ ነው ቤተሰቦች። በተለይ አዲስ ለምትመጡ ልጆች በቃ ትዕግስት አድርጋችሁ በቃ እነሱን በፍቅር መያዝ ያለባችሁ ማለት ነው። ሲጠሯችሁ እሺ ነው እሺ እዚህ እሺ የናት እሺ ለዛ ካላችኋቸው እነሱ እሺ ነው የሚወዱት እነሱ እሺ ኦኬ በቃ ስራችሁን በስነ ስርዓት በአግባቡ መስራት እነሱ ብቻ ነው የሚፈልጉት። ከዛ እንደዛ ነው ቤተሰቦች ተስማማን። እየሰራው ነው ግን ልቤ እንደቆመ ነው። ምክንያቱም ከጄንሱ ጋር ብዙ ነገር ተብሏል። ማሳውጆና ጄንሱ እንደዚህ አሳፍራት ብሎት ሊችል ይችላል። ከዛ ከሱ ጋር ገጥሞ ከሌላ ለው ጋር እንዴት ልቆይ ስልክ ሰው አይደለሽ እንዴ ለምን ተዋሻለሽ ማለት ነው። አለኝ ራሳችን ነገርሽ እኮ ማሳፈር ይችላል ያሳፍረኝ የምፈራበት ምክንያት የለኝም። አገሬ ብገባ ለአገሬ እሄዳለሁ። አንተ ነገር እንጂ ግን እንደዛ ይባላል። በቃ የሆነ ነገር በዋስትና ተነኝማ በጣም የሚገርም ነው ምናምን ሰውዬው በጣም ተጣላን ከሱ ጋር። በቃ ካሁን በኋላ እንደውልበት ምክንያት የለኝም። አንተ ቃልኩት ከፈለክ ሀገሬ ቀጥታ እንዲያስገቡኝ ያደርጋለሁ ብዬ ስልክ ጆሮ ላይ ስልክ እና ቤተሰብ ማርያም በጅንስ አትመጡ ማለት ነው። በእኛ ያውም በእኛዎች ምክንያቱም ዋስትና አይሆንም። ፈጣሪ ነው ዋስትናቸው፣ እሱ መድኃኒዓለም ነው ዋስትናቸው። ስለዚህ በእሱ ተስፋ አድርገን ስራ ይዘጋቱ ፈጣሪ ትዕግስት ስጠን ምናምን እያላችሁ እግዚአብሔርን ሰው ምክንያቱም እዛ ተመልሰን ወደ ሀገራችን ብንገባ ያወጣነው ወጪ ከመልሳችሁ መጣችሁ ነው እንጂ የምንባል ስራ ጠብታ ሰንፋ መጣችሁ ነው የምንባል እንጂ ስራ በዝቶባት እርቧት ደክሟት አይሉንም ማለት ነው። በተቻላችሁ መጠን ሰርታችሁ ላደራችሁ እግዚአብሔርን እና እንደዛ ነው ቤተሰቦቼ። ሰርታችሁ ህልማችሁን አሳኩት ከፈጣሪ ጋር ማለት ነው። ፈጣሪ ይጨምር እንጂ በእኛ ህልም እንደሚሀሳብ አይደለም፣ እንደ ፈጣሪ ጋር ማለት ነው።
በተለይ አዲስ ለምትመጡ ብዙ ሀገሮች አሉ። ወደዛ ብትሄዱ ለእናንተ አሪፍ ይሆናል ማለት ነው። አብዛኞቹ ማለት ነው የሚመጡ ወደዚህ ነው፣ እኛ ወዳለንበት ሀገር ማለት ነው። ምክንያቱም ክፍት ስራችን ናት። አምቶ አብሶ የሚለው የሚያስገባ ሳውዲ ነው። እግዚአብሔር ግን ነፃነት ያለው ይላሉ። ሀገር ነው በጣም ነፃነት ያለው ሀገር ማለት ነው። ሲነሳበት መንግስቱ አብሶ ያስገባል፣ እስር ቤት ያመጣል። ብቻ አይፈቅድም እመቤቴ እና ከሰዎች ጋር ባላችሁ አቅም ተግባሩ፣ እሺ በሉ። ስራ ጨርሳችሁ እንኳን እነሱን ስታዩ በቃ ምስጋና በሉ እግዚአብሔር። ምክንያቱም ጥቅም ነው፣ ለዓላማ ነው የመጣነው። ሰርታችሁ ሰው ደግማችሁ ትባሉ እሺ። ምክንያቱም ቅርብ አይደለም በመኪና የሚሄደው። ስንት ወጪ አውጥተን የመጣ ስንት ወጪ እና እንደዛ እላቸዋለሁ ቤተሰቦቼ። ብቻ ከባድ ነው በጣም ይከብዳል። ለዚህ ዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ኮሜንት፣ ላይክ አድርጉ። ውድ የሀገሬ ልጆች ሰላማችሁ ይብዛ በያላችሁበት። ሀገራችንን ኢትዮጵያን ሰላም ያድርግልን እና ከባድ ነው ቤተሰቦች፣ እግዚአብሔርን ከባድ ነው። እነሱ የሚናገሯችሁና ከቤታችሁ የራሳችሁ ህይወት ኖሯችሁ ቤታችሁ ነው እንድትዝም ብላችሁ በቃ እንደ ራሳችሁ ቤት ሲናገሯችሁ ነው ይከፋል። እግዚአብሔር ይከፋል። እንደኔ ከሆነ ማለት ነው። አንዳንድ ቤተሰብ ደውዬ ምናምን ስሰማ እጽናናለሁ። የልጄ እንደዚህ ስሰማ በቃ አረጋጋለሁ። በቃ እናትሽ ማናት ምናምን ስሏት እየጠራች ምናምን ሲሉ በቃ እሷ ደህና ትሆናችልኝ እኔማ እችለዋለሁ በቃ ምናምን እላለሁ ማለት ነው። በተለይ እኔ ጥላችሁ ምትኖር እንቅልፍም ያስተኛል። አካላችሁ እዚህ ነው እንጂ ልባችሁ ቤተሰብ ጋር ነው፣ ልጃችሁ ጋር ማለት ነው። ልጃችሁ ጋር እና እንደዛ እላችኋለሁ ወንዶቼ። ደግሞ ይለያያል የሀገሩና ቋንቋ ማለት ነው። አሁን የዱባይና የሳውዲ ቋንቋ በጣም ልዩነት አላቸው። በጣም ልዩነት ማለት ነው። በቃ ግራ ነው የሚያጋቡት። በተለይ የሴትዮዋ ይሻለኛል እንጂ ከሰውየው ጋር ማለት በጣም አንግባባም። ደግሞ አዛዡ ካላችሁ እሱ ነው። እግዚአብሔር ወንድ ልጅ ቤት ሲሄድ ያስጠላል። በቃ እሱ ነው ስራ የሚያዝዝ፣ ኩሽና የሚገባ እሱ ነው። በቃ ይሄን አድርጊ የሚል እሱ ነው።